ንቅረብ መጠራት ሳይመጣ ንቅረብ መጠራት ሳይመጣ። ክፍል 2 አንጋረ ፈላስፋ ከሊቀ መዘምራን ሞገስ ዕቁበ ጊዮርጊስ ከግዕዝ ወደ አማርኛ ተተረጎመ። የመንፈሳዊ ፈላስፎች አነጋገርና ምክር በስላሴ ስም እናያለን። ስለ ፈላስፋው ከርሴስ የተነገረ ነገር አለ። እርሱም ሰውነቱን በንጽህና ይዟት ይኖር ነበር። ሲተኛ ግን እጁን ከአፉ ግራ እጁን ከእምብርቱ ላይ ጫን አድርጎ ይተኛ ነበር። እንዲህም ማድረጉ ከሁለቱ ጠላቶቹ ይጠበቅ ዘንድ ነው። እርሱም አፍና ብልት ናቸው። መጽሐፍ ቅዱስ እንዲህ ይላል፣ አፉን ከመናገር የሚጠብቅ ሰው ሰውነቱን ከመከራ እንደ አደራ ይጠብቃታል ይላል። ጻፈ ምሳሌ 24 ቁጥር 23 ላይ። እንደዚሁም ሁሉ ሰው እንኳንስ በሆኑ ተኝቶም ሳለም ቢሆን አፉንና አባለ ዘሩን መጠበቅ ይገባዋል ይላል። የተባረከ ልጅ አባቱንና እናቱን በሕይወታቸው ሳሉ ያስመሰግናቸዋል። አሳዳጊ ይባረክ እያሰኘ ከሞቱም በኋላ ተስካራቸውን በማውጣት ኃጢአታቸውን ያስተሰርይላቸዋል፣ እንዲድኑለት ያደርጋል። መጽሐፈ ሲራክ 38 ቁጥር 17። ባልንጀራውን የሚያሳዝን ሰው እሱንም ማን አያሳዝነውም። የሰውን ኃጢአት የሚሰውር የማይገልጥ እርሱም የራሱን ኃጢአት አይገልጡበትም አያስታውሱበትም ይላል። ገላትያ 6 ቁጥር 5። ብዙ ድልብን ከማድለብ ይልቅ እውነተኛ ወንድማማችነት ይበልጣል። ወንድሞች በሰላም ጊዜ ሽልማት፣ በጸብ ጊዜም የጸብ መሳሪያ፣ በሕይወትም እስካለህ ጊዜ በጎ ረዳት ናቸውና ይላል። ብዙ ገንዘብ ያለው ይደፍራል፣ ብዙ ወንድም ያለው ይታፈራል። ፈላስፋው እንዲህ አለ፣ ተንኮለኛ አገልጋይህንና ክፉ ጎረቤትህን ራስን ዝቅ አድርገህ ታገሳቸው። ይህም ትዕግስትህና ትህትና ያከብርሃል እንጂ አያዋርድህም ይላል። አንደኛ ጴጥሮስ 5 ቁጥር 5 እስከ 6። ጠላትህ በላይህ ላይ እሳት እንዳይለቅብህ ጠላትነቱን አትግለጥበት ማለት ጠላቴ ነው አትበል። አስቀድመህ በሐሳብህ ውስጥ ሳታወጣ ሳታወርድ ማንኛውንም ሥራ እሰራለሁ አትበል። ብልህ ሰው ሲያስብ ሐሳቡ ክፉና በጎውን ለይቶ ያሳየዋል። ሐሳብ የልብ መስታወት ነውና የልብ ስሯ ወዲያና ወዲህ በማለት መቅበዝበዝ ሳይኖርባት መጽናት መታገስ ነው። ፍሬዋም ሰላም ነው። የእውቀትም ስሯ ማመስገን ሲሆን ፍሬዋ እረፍትና ሰላም ነው። ፈላስፋ አዋቂ ሰው ከጠላቱ የሰማውን ነገር አያምንም። ዳግመኛም በታደልክበት እድል አመስግን እንጂ ላታገኝ አጣው ተቸገርኩ በማለት ራስህን ክብርህን አታዋርድ። የሀብት ራስ በቃኝ ብሎ ማመስገን ነው። የደህነትም ራስ አጣው ተቸገርኩ እያሉ ማጉረምረምና ራስን ማዋረድ ነውና አለ። ላገኙት ሰው አጣው ተቸገርኩ ማለት ትርፉ ውርደት ነውና። ከፈላስፎች አንዱ እንዲህ አለ፣ ብዙ ጊዜ ደጅ አስጠንቶ የሚሰጥ እጁ በንፍገት የታሰረ ነው። ሳይለምኑት አውቆ የሚሰጥ ግን እጁ በለጋስነት የተፈታ ነው ይላል። ብዙ ጊዜ ደጅ አስጠንቶ ብዙ ከሚሰጥ ደጅ ሳያስጠና ጥቂት የሚሰጥ ይሻላል ሲል ነው። ይሁን እንጂ በጎነትስ ማለት ሳይለምኑ ሰጥቶ ማስደሰት ነው። የተስፋ መስጠትም መፈጸም ሰጣለሁ ብሎ ከመናገር በፊት ነው አለ።
ፈላስፋ ልጅህን ሰርተህ ቀጥተህ አሳድገው የምጽዋትንም ጠቃሚነት አስተምረው ብሏል። እናንተን እንደሚረባችሁ እንደሚጠማችሁ ሌላውም ይርበዋል ይጠማዋል ብለህ አስተምራቸው ሲለው ነው። ከአንዱ ሀገር የሚሄድ ሰው ግማሽ ሰውነቱ ወደ ሄደበት ሀገር ሲሄድ ግማሽ ሰውነቱ በአንዱ ሀገር ይቀራልን? አይቀርም። ፍጹም ፍቅርም ልክ እንደዚሁ ነው። የሁለቱ ወዳጆች ፍቅር ፍጹም ከሆነ አንደኛው ወደ ሌላው ሀገር ሲሄድ በልቡ ውስጥ ይዞት ይሄዳል። ቀሪውም እንደዚሁ ወደ ሌላው ሀገር የሄደውን ወዳጁን በልቡ ውስጥ ያስቀረዋል። ፍጹም ፍቅር ካለ ስጋዊንና መንፈሳዊን ያደርጋልና በስጋ ቢለያዩ በመንፈስ መለያየት የለም። መጽሐፍ ቅዱስ እንዲህ ይላል፣ በስጋዬ ከናንተ ዘንድ ባልኖር በመንፈሴ በልቦናዬ ከናንተ ዘንድ አለሁ ይላል። አንደኛ ቆሮንቶስ 5:3። ከፈላስፎች አንዱ ለሮም ንጉሥ እንዲህ አለው፣ ወይን ወይም ጠጅ መጠጣት መልካም ነው? በብርሌ በብርጭቆ ሆኖ ጸንቶ ሲያዩትም ለዓይን አስደሳች ነው፣ መዓዛውም ለአፍንጫ መልካም ነው፣ ለአፍም ጣፋጭ ነው። እንደዚህ ሁሉ ታማኝ ወዳጅ ለወዳጁ ደስታ ነው፣ ደስ ያሰኘዋል። ጠጅ ሲጠጡ ይጣፍጣል፣ ሲያዩት ደስ ያሰኛል። ይሁን እንጂ ለጊዜው ብቻ ነው። ታማኝ ወዳጅ ግን ትዝታው ለሁል ጊዜ ከልብ አይጠፋም፣ ስም አጠራሩም ከአፍ አይለይም፣ የመልኩም ደምግባት ከዓይን አይሰወርም። ንጉሥ የልብ ትዝታ ከመታወክ ነፃ የሚሆነውና ጸጥታን የሚያገኘው በምንድነው ቢለው ፈላስፋው መልስን ሲሰጥ ሁል ጊዜ ሞትን በማሰብ እግዚአብሔርን በመፍራትና በማመን ነው። እንዲሁም ከታማኝና ከሚያጽናና ወዳጅ ጋር በመወያየትና በመዝናናት ይዘነጋል፣ ይረሳል አለው። ፈላስፋው እንዲህ አለ፣ የሰካራም ሰው ልብ እያደረ ይቀንሳል፣ እብደትነቱም እያደረ ይብሳል። ሰካራም ሰው በአመፀኛ ንጉሥ ይመሰላል። ለክቶና መጥኖ የሚጠጣ ሰው ግን በደገኛ ንጉሥ ይመሰላል። እንዲሁም መጠጥ በጠራ ዘይት ውስጥ ሆኖ ሳይበረበር የሚያበራ መብራት ደስ እንደሚያሰኝ ደስ ያሰኛል። የደፈረሰ መጠጥ ልብን ያደፈርሳል፣ ሰውነትን ያፈርሳል፣ አንጀትን ይበጥሳል፣ ሆድ ይነፋል። ጻፈ ሲራክ 54:23። ዳግመኛም እስኪ የምግብን ነገር ንገረኝ አለውና ፈላስፋው የምግብ አይነቱ ብዙ ነው፣ ልዩ ልዩም ነው። እንዲያውም እኔ እስከ ሰው ምግቡ ይበዛል እላለሁ፣ እንኳንስ በልቶ አስቦም አይደርስባቸውም። ከተናገርኳቸው ነገሮች ሁሉ ይህ ቃል ይከብዳል። የሥጋውያንና የመንፈሳውያን ረፍትና ጸጥታም ይህ ነው አለው። ልብ ፍጹም የሚሆነው በምንድነው ቢለው ፈላስፋው ሰው አቅሙ ያልሆነውን አደርጋለሁ ከማለት ይልቅ አቅሙን አውቆ ቢሰራና በዚያ ጸንቶ ሲኖር ነው አለው። ጥበብ የምትመሰገንበት ጊዜ ምንድነው ቢለው ሰው ሲሰድቡት ሰምቶ እንዳልሰማ ሆኖ ሲታገስና ዝም ሲል ጊዜ ነው። ሲሰድብህ የመለስክለት እንደሆነ ግን ቁጭቱ እንዲወጣለት በማድረግህ ፈወስከው ማለት ነው ይላል። ልጄ ሆይ እንደሱ እንዳትሆን ለሰነፍ ሰው እንደ ስንፍናው አትመልህለት ይላል ጻፈ ተግሳጽ 2:4 ላይ። ነገር ግን ሲፈርድብህ ሳለ ዝም በልና ይኸው ዝምታ ራሱን ይፈርድበታል፣ ከብደዋልም። የሚያደርገው ቢቸግረው ብቻውን ሆኖ ይለፈልፋል፣ ያጨበረብራል። ገንዘብ የሚመሰገነውና የሚባረከው የሚበረክተው ምን ጊዜ ነው ቢለው ሲሰጡ ሲመጸውቱ ጊዜ ነው አለ። ከነገስታት ወገን በደግነት በኩል የሚመሰገነውና በጥበብም የሚበልጠው ማን ነው ቢለው ሲቻለው አመፀኞቹን የሚመር የአመፀኞችን ተንኮል የሚያውቅበት አስተዋይነትና ብልህነት ያለው
ወገኖቹን እውነተኛ በሆነ ፍርድና በቅን አገዛዝ የሚገዛና የሚያስተዳድር ነው አለው። እውነት ፍርድን የሚፈርድ ንጉሥ መንበረ መንግስቱ ለዘላለም ጸንቶ ይኖራል እንዲል ተግሳጽ 5:14። ከነገስታት አንዱ ፈላስፋውን ሊያስመሰግነኝ የሚችል ነገር ምንድነው ቢለው የማትነፍግ ሰጭ ለጋስ ብትሆን ነው አለው። የመስጠት መልካምነቱና ተወዳጅነቱ ምንድነው ቢለው ዋል እደር ሳይሉና ብዙ ጊዜ ደጅ ሳይጠኑ መስጠት ነው አለው። ንጉሱ ፈላስፋውን ብለህ አስተዋይ የሚያደርገኝን ዓለሞችንና ተድላ ደስታዬን እንደ ድንቅ የሚያደርግልኝንም ምክር እስኪምከረኝ ቢለው ፈራሽ በስባሽ ፍጥረት መሆንህን ባህሪ ደካማ መሆንህን አስብ። ቀድሞ ከመንግስት በፊት የነበርክበትን ዛሬ ያለህበትን አስበህ ወደፊት በፍጻሜ ዘመንህ የምትኖርበትንና የምትሆንበትን አስብ። ይህን ያደረግክ እንደሆነ ሰውነትህ ባንተ ዘንድ የተናቀች ወራዳ ትሆናለች። ራስን በማዋረድ ልቡና ዕውቀት የተበጀ በጥበብ የደረጀ በክብር የተቀዳጀ ሆኖ አእምሮንና ጥበብን የተመላ ትሆናለህ ብሎታል። ዳግመኛም ያለፈውን ዘመን ሁኔታና በዚያ ጊዜ የነበሩትን ሰዎች ጠባይና ሁኔታ ተርክልኝ ቢለው ፈላስፋው እንዲህ አለው። ያለፈው ዘመን ሁኔታ ጠይቄ እንድትረዳውት ወንድ ወንድሙን ያሳዝነው ነበር፣ አንዱም አንዱን ያማውና ያስነውረው ነበር። ስለዚህ የሰው ልጅ ጠባይ እንደ እንስሳ ጠባይ ሆኖ አገኘሁት። ሰው ሲባልም ውስጣዊ ልቡናው ነው እንጂ አፋዊ ሰውነቱ እንዳልሆነ ተናግሯል። ፈረንጆች አካሉን ሳይሆን ሰውየውን አሳየኝ ብለው ተርታሉ። እንዲሁም ሰዎች የአባቶቻቸውን ስም በመጥራትና በማስጠራት ሲከብሩና ሲመሰገኑ አግኝተናቸዋል። ይሁን እንጂ መከበራቸው የአባቶቻቸውን ስም በመጥራትና በማስጠራት ብቻ አይደለም፣ ከአባቶቻቸው የወረሱትን መልካምና የተመሰገነውን ጠባይ ገንዘብ በማድረጋቸው ነው አለው። ፈላስፋው ሶስቱን ነገሮች የያዘ ሰው ፍጹም ነው አለ። ፍጹም ይባላል። እነርሱም ማስተዋል፣ ማወቅ፣ ሃይማኖት ናቸው። ሶስቱ በዓለም ለመኖር ክብር ሲሆኑ ልቡና ማስተዋል ለሥጋ ገዥዋ ነው፣ አእምሮ ማወቅ መሪዋ ነው፣ ሃይማኖትም ብርሃኗ ነው አለ። ፊታጎሮስ የተባለው ፈላስፋ የልብ ጾታ አይነቱ ሁለት ነው። እርሱም አድራጊና ተደራጊ መሆን ሲሆን አድራጊ ማለት ክፉን ከበጎ በጎን ከክፉ ለይቶ የሚያስብ አእምሮ ነው። ተደራጊ የተባለም ራሱ ሐሳብ ነው አለ። ፈላስፋው ጋሊኖስ እንዲህ አለ። የሥጋው ፍትወት አእምሮት የገዛችው የጸናችበትና ያሸነፈችው ሰው የተናቀና ወራዳ ነው። ፍትወት በሰውየው ላይ የሰለጠነች እንደሆነ ጠባዩ ልብ እንደሌላቸው እንደ እንስሶች ጠባይ ይሆናል። መዝሙር 88:12። ሰው ቁጣው ያሸነፈውና ድል የነሳው እንደሆነ ጠባዩ እየጮሁ ያገኙትን ሁሉ እንደሚነጥቁ እንደ አንበሶች ጠባይ ይሆናል። እግዚአብሔር አባታችን መንግሥተ ሰማይ ርስታችን የምታሰኝና የከበረች መንፈሳዊ ኃይል ግን በሰውየው ላይ ያደረች እንደሆነ እንደ መላእክት ታደርገዋለች፣ ከነርሱም ጋር ታስተካክለዋለች። ምድራዊ ሲሆን ሰማያዊ ታሰኘዋለች ማለት ነው። ኃጢአቱንና በደሉን የሚታመን ሰው ዕዳ ደብዳቤውን አስደመሰሰ፣ ሰውነቱንም ከኃጢአትና ከቂም ከበቀል ንጹሕ አደረጋት። የመወዳጀት ሥርዓት እንደዚሁ ነው። ወዳጅ ወዳጁን በሁለንተናው የሚያምነውና በደስታውም በሐዘኑም ጊዜ ተካፋይ የሚሆነው ሲሆን ነው። ወዳጅ ወዳጁ ስለ ትልቅነቱ የማይታበይበት
ስለ ድህነቱም የማይዋረድለት ጠባዩን የማይለውጥበት በማናቸውም ነገር የማይለየው ሲሆን እውነተኛው ወዳጅ ማለት ይህ ነው። ፈላስፋ እንዲህ ይላል፣ ችግር የያዘው የሚቀምሰው ያጣው ሰው ያዩት ሁሉ ይጠሉታል። የጠሉትን ጊዜ ያዝንና ልቡናውን ከአእምሮ ያጠፋዋል፣ ነገርንም ያበዛል። ስለዚህ ከድህነት መሞት ይሻላል። ዳግመኛም አመጽና ግፍ ካለበት ባለጠግነት ይልቅ ድህነት ይበልጣል ይላል። እንዲሁም በሐሰት ከመናገር የማይናገሩ ድዳ መሆን ይሻላል። የተደሰቱ ሰዎች ገና ከሩቅ ሲያዩአቸው ደስ እንዳላቸው ይታወቃሉ። ልብ ደስ ሲለው ፊት ይበራል፣ ልብ ሲተክስ ፊት ይጠቁራል። ምሳሌ 15 ከቁጥር 17። ታማኝ ሰዎችም ታማኝነታቸው የሚታወቀው የወሰዱትን የተበደሩትን ገንዘብ ሲመልሱ ነው። ልጅና ዘመድም በችግር ጊዜና በሚፈልጉበት ጊዜ ይታወቃሉ። የወንድምነት ጠቃሚነቱ የሚታወቀው በችግርና በሐዘን ጊዜ ነው። ብልህ ሰው አስተዋይና ቅን ንጉሥ በሌለበት ሀገር አይኖርም፣ እንዲሁም ባል ከሌላት ሴት ዘንድ አይደርስም። አእምሮ ከሌለው ከሰነፍ ሰው ጋርም አይወዳጅም ይላል። ሊያደርጋቸው የማይገቡ 3 ነገሮች አሉ። እነርሱም እግዚአብሔር በቀባው ንጉሥ ላይ መሳቅና መሳለቅ መክብብ 10 ከቁጥር 20። ሁለተኛ በአዋቂና በጀግና ሰው ላይ መዘበት ጢሞቴዎስ 5 ከቁጥር 1። ሶስተኛ በሚመክርና በሚያስተምር ልባም ሰው ላይ መቀለድ ናቸው ይላል ሮሜ 12 ከቁጥር 8። ይህ እንደዚህ ያለው ነገር ለነሱ ሰብአዊ ጉድለት ይሆንባቸዋልና። ዳግመኛም ቁጣ የአዋቂዎች ዕውቀታቸውን ያጠፋባቸዋል፣ የጥበበኞች ጥበባቸውን ያበላሽባቸዋል ይላል አንደኛ ቆሮንቶስ 1 ከቁጥር 19። እርጅና ልብን ይቀንሳል፣ ጥበብን ያስረሳል አለ። እንዲሁም ደግሞ ንጉሥ ብልህ አስተዋይ ቅን መሆን ይገባዋል። በሕይወት እስካለም ድረስ ሲመሰገንና ሲመረቅ ከሞተም በኋላ መልካም ታሪኩ ሲነገርለትና በበጎ ስም አጠራር ሲወሳ ይኖር ዘንድ ወገኖቹን ሕዝቡን በሰማያዊ አገዛዝ እየገዛ ቅን ፍርድን እየፈረደ ማስተዳደር ይገባዋል ይላል መጽሐፍ ቅዱስ። በእውነት ፍርድን የሚፈርድ ንጉሥ ዙፋነ መንግስቱ በተድላ በደስታ ለዘላለም ጸንቶ ይኖራል። ተግሳጽ 5 ከቁጥር 14 ላይ። ከፈላስፎች አንዱ ንጉሥ አይወድህም ቢሉት አዎን ንጉሥ የሚበልጠውን አይወድምና ነው አላቸው። ካላዋቂ ንጉሥ አዋቂ ፈላስፋ ይበልጣል ሲላቸው ነው። ፈላስፋው ሶቅራጠስ ቁጣ የሚያሸንፍ የሆነ እንደሆነ ቅን ሐሳብህን ለውጦ የራሱ ተከታይና ተገዢ ትሆን ዘንድ ማርኮሃልና ራስን ከሰው ወገን አትቁጠረው፣ ሰውንኛ አትበል ይላል። ዳግመኛም ሰው በራሱ ላይ ያለውን ነውርንና ኃጢአትንም ሳያርም ሌላውን ልምከር ላስተምር ቢል አይሆንለትም አለ። ሮሜ 2 ከቁጥር 19 ላይ እንዲህ ይላል፣ የዕውራን መሪያቸው በጨለማ ለሚኖሩ ብርሃናቸው፣ ሰነፎችን የምታለብማቸው የሕፃናት መምህራቸው፣ በዚያውም ላይ ጻድቅን የምትመስል ከሆነ ሌላ የምታስተምረን ራስን እንደምን አታስተምር? ሮሜ 2 ከፈላስፎች አንዱ ክንፍ ካላቸው ከብራሪ ወገኖች ለሥራ የሚተጋና ሥራን የሚያበዛ ማን ነው ቢሉት ንብና ሸረሪት ናቸው አለ። ነገር ግን ጥቅም ያለውን ሥራ የሚሰራ ንብ ነው፣ ጥቅም የሌለውን ሥራ የሚሰራ ሸረሪት ነው አላቸው። ምሳሌ 5 ቁጥር 8። ሰው የወደደውንና የተመኘውን ቢያገኝ መልካም ነውን ቢሉት መልካምስ መልካም ነበር፣ ነገር ግን የሚወደውና የሚመኘው የሚገባና የሚያስፈልግ መሆን አለበት አላቸው። ከነገስታቱ ወገን የሚያከብር ማን ነው ቢሉት ሐሳቡን የቃኘና ምኞቱ ያላሸነፈው ከነገስታቱ ሁሉ ይከብራል አላቸው።
እስክንድር ድናለሁ የማለት ተስፋ አጥቶበት ከነበረው በሽታው ድኖ በተነሳ ጊዜ አዝማሪው ሮፎስን የተባለው ስለዚህ ወደፊት ምን ታወራለህ ቢለው ሮፎስ ተግሳጽንና ጥበብን ገንዘብ ስላደረጉ ነው የዳኑት እላለሁ አለው። ንጉሡን በአንቱታ ሲናገረው ነበር። ፈላስፋው ድምቅራስ ክቡር ሲሆን ራሱን ትሑት የሚያደርግ ሰው ደግ ነው አለ። ደግሞም ጤናማ ሥጋ ክፉዎቹንም ደጋጎቹንም ሁሉ ትሰበስባለች፣ ትወዳለች። ጤናማ ነፍስ ግን ደጋጎችን ብቻ ትሰበስባለች፣ ትወዳለች አለ። ፈላስፋው እንዲህ ብሎ ይመክራል። ደጋጎችን ሰዎች የሚያዋርድ ሰው ሃይማኖቱን አጠፋ። በንጉሥ ላይ የሚሳለቅና የሚዘብትም ራሱን ይጎዳል። ዳግመኛም አዋቂዎችና ጥበበኞች በዓለም ላይ ለሚኖሩ ሰዎች ሁሉ ከዋክብቶቻቸው ናቸው አለ። የዓለም ብርሃን እናንተ ናችሁ ብሏልና ማቴዎስ 5:14። እንዲሁም ከፈላስፎች አንዱ ሰዎች ከሁሉ ይልቅ ዕውቀትንና ጥበብን ለምን አይሰበስቡም? ለምን አይይዙም? ዕውቀትና ጥበብ በማናቸውም ጊዜ ጠቃሚዎች ናቸውና አለ። የዚህ ዓለም ሀብትና ሹመት ሁሉ ይከዳል። ጥበብና ዕውቀት ግን በሞት ጊዜ ካልሆነ አይከዱምና አለ። አስተማሪ ሊያደርጋቸው የሚገቡ 4 ነገሮች አሉ። እንዲሁም ተማሪው ሊያደርጋቸው የሚገቡ አሉ። ሥራ ሁሉ አለ፣ በእነዚያ አይፈጸምምና እርሱም ለአስተማሪው የሚገቡ ትዕግስት፣ ልዝብ አነጋገር፣ የተማሪውን ትምህርት ሁሉ በትጋት ማስተማር ናቸው። ለተማሪውም የሚገቡ ንቁ፣ ትጉ፣ አስተዋይና አጥኒ መሆን ናቸው አለ። ፈላስፋ እንዲህ አለ። ብልህ አስተዋይ ሰው ለዘመኑ የሚስማማ ነገርን ያውቃል፣ ራሱም ያስተውላል፣ አንደበቱን ክፉ ከመናገር ይጠብቃል። የእውቀት ስሯ መሰረቷ ሃይማኖት፣ እግዚአብሔርን መፍራት፣ ለሰው ሁሉ ባህሪ መልካም መሆንና ከወንድም ከጓደኛ ጋር መፋቀር ነው። ፈላስፋው እንዲህ አለ። ብልህ አስተዋይ የሆነ ሰው ዋሾ ሰው ወደደኝ ብሎ ደስ አይለውም። ምንም ቢቀባጥርለት በነገሩ አይሳብለትም። ተናገረ ቢናገር ነገሩን አያጽድቅለትም። በሱ ዘንድ ከመ ወኢምንት ነው። ይልቁንም ብልህ ፈላስፋ ፍጹም ሃይማኖት ያላቸው የአዋቂዎችን ነገር ካልሆነ የማንንም ነገር መቀበል የለበትም፣ አይሰማም ይላል። ጓደኛውን አስነውሮ ራሱን የሚያመሰግን ሰው ሰነፍ ነው፣ ሰነፍ ይባላል። እንዲሁም ከመውደቅ በኋላ የሚጠበብ አዋቂ ጥበበኛ አይደለም። አዋቂ እስከ መውደቁ አስቀድሞ የሚጠነቀቅ ነው አለ። የሰነፍ ሰው ልብ ሲነቅሉት እንደማያዳግት በጣም ስር እንዳልሰደደ የዛፍ ስር ነው። ለሰው ሲቻለው ይቅርታን ከማድረግ የበለጠ ደግነት አይገኝለትም። ዳግመኛም ሳይለምኑ የለመኙን ችግር አውቆ መስጠት ከስጦታ ሁሉ የበለጠ ነው። እነዚህ ሁሉ ነገሮች ሲቻል ይቅር ማለትና ሳይለመኑ አውቆ መስጠት እርስ በርሳቸው ያመዝናሉ። ማስተዋል፣ ታማኝነት፣ መልካም ጠባይና ዕውቀት የሌለው ሰው ልብ ከሌላቸው እንስሶች የባሰ ወይም ያነሰ ነው። መዝሙር 88:12። ባልንጀራውን የሚታረድበትን ካራ የሚስል ሰው ራሱ ይታረድበታል፣ ለወንድሙ ጉድጓድ የሚቆፍርም ራሱ ይቀበርበታል፣ ይወድቅበታል። መክብብ 10:8። ጠባዩ የከፋ ጠላቶች ይበዙበታል። ጠባዩን ያሳመረ ኑሮውን አሳመረ። ሳይሰራ በምኞት የሚኖር ሰው ምኞቱን ትቶ ካልሰራ መላ እድሜው ሲያዝን ሲተክዝ ይኖራል። ምኞት የሐዘንና የትካዜ እናት ምንጭ ስለሆነች ዘወትር ሐዘንና ትካዜን ትወልዳለች። በምኞት የከበረ በአጓት የሰከረ የለምና። ሲራክ 21። ሳቅ የሚያበዛ ሰው ክብሩ ይቀንስበታል፣
አልፎ አልፎ ወዳጆችን የሚያበዛን ሰው ይንቁታል። ፈረንጆች የሰው ሁሉ ወዳጅ የአንድ ሰው ወዳጅ እንኳ አይሆንም ይላሉ። ሲራክም በነጋ ቁጥር ወዳጅን አትለዋወጥ ብሏል። መታገስን ልማድ ያደረገ ሰው በሰው ከመጠላትና እሱ ሌላውን ከመጠላት ይድናል። ማቴዎስ 24 ከቁጥር 13። የልቡን ምስጢር በማያወጣ ሰው ክፉ ነገር አይደርስበትም። ፈላስፋው እንዲህ አለ፣ የዓለም ፍቅሯና አምሮቷ በወዲያኛው ዓለም ክብር የምታገኝበትን የጽድቅ ሥራ እንዳትሰራ አይገብርህ፣ አያስገድድህ። ለኃላፊው ዓለም ከምትተጋ ይልቅ ለማያልፈው ዓለም ብትተጋ ይሻላልና። ከፈላስፎችን አንዱ እንዲህ አለ፣ ሴት ልጅን ለአዋቂ ሰው ካልሆነ ለአላዋቂ ሰው አታጋባት፣ ምክንያቱም አዋቂ ከሆነ ባከብራትም እንኳ አይበድላትም አይገፋትምና። ሲራክ 7 ከቁጥር 25 ላይ። ዳግመኛም የእውቀት ፍሬዋ ቁም ነገሯ ከኃጢአት መራቅ ነው አለ። አንድ ሰው አንዱን ፈላስፎች ድሆች የሚሆኑት ስለምንድን ነው ቢለው ፍልስፍናቸው በዚህ ዓለም በሚገኘው ሀብትና በከንቱ ውዳሴ እጅግ አክብራቸዋለችና ስለዚህ ነው አለው። 2 የወደደ አንዱን ሳያገኝ ሄደ እንዲሉ ያዕቆብ 1 ከቁጥር 8። ደግሞም ከፈላስፎች ጋር መኖር የነፍስን ጨለማ ያበራል፣ ድንቁርናን ያርቃል። ከሰነፎች ጋር መኖር ግን የነፍስንና የልቡናን ዕውቀት ያደነቁራል፣ ድንቁርናን ያመጣል አለ። ሀብትን ለብዙ ጊዜ እንዲኖር የሚያደርገው በቃኝ ተመስገን ማለትና አለማጉረምረም ነው። ቶሎ እንዲያልፍ የሚያደርገውም በቃኝ ብሎ አለማመስገንና አበቃኝም ብሎ ማጉረምረም ነው አለ። በጎን ወሬ እመነው፣ በጎንም ነገር አስተውለው፣ መርምረው፣ ወሬን ስማ መላን ጨምር እንደማለት ነው። ፈላስፋው እንዲህ አለ፣ ፍትው መሻት ወደ ጥፋት የሚመራ ጎዳና ነው። እንስሶችም እኮ በወጥመድ ተይዘው በሰዎች እጅ የሚወድቁት በመሻታቸው ነው። ለዚህም ሁሉ ሰዎች በኃጢአት ወጥመድ ተይዘው በአጋንንት እጅ ይወድቃል። መጠጥን የሚያፈቅር ሰው ግን በማናቸውም እጅ ይወድቃል ይላል መንፈሳዊ አረጋዊ።